የመጀመሪያው አዲሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ? መካከለኛው ምስራቅ ሲያስጠነቅቅ ነው። እኔ ወደ በትረ ስልጣኔ ከመምጣቴ በፊት ጋዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ እሳቱ ይፈነዳል። አላህ ቢዚ የሚያደርገው እሳት ላከበት። ሁለተኛው ደግሞ ይሄ ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችው ንግግር ሌሎች ይጠቅሳሉ። ንግግሯ እንዲህ ነው የሚለው፣ ዓለም ላይ ተጽዕኖ ፈጣሪ ማን ነው? ስም ዝርዝር ንገሩት ብላ ትጣራለች። ስም ዝርዝር ይጠቅሳሉ። 1 2 ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። 0 ነጥብ ነው የሰጡ። ከዛም እሷ አስከትላ አንድ ቃል ትላለች፣ God the creator of the universe 0 mentioned ትላለች። የዓለማቱ ፈጣሪ 0 ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደ ማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪው አላቸው አላህ። ሶስተኛው ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ የጋዛ ህዝብ 46000 ህዝብ 46000 ነፍስ እንዲቀጠፍ መሳሪያ የሸጠው እሱ ነው። ላወደሙት ህዝብ፣ ለጨረሱት ህዝብ፣ ወደ ትቢያ ለለወጡት ዓለም ተመሳሳይ አስኑ ብስኒ ወልጅሩህ ቅሳስ ክፍያውን አላህ ሰጥቷቸዋል ይላል። 85000 ቶን ቦምብ ነው የዘነበው ጋዛ ላይ፣ ወደ አመድ ነው የተለወጠች። አላህ ታዲያ ይሄን ሲያደርግ ምንን ሰራዊት ላከ? ዜናዎቹ የሚያሳዩት 3-4 ነጥቦችን። የመጀመሪያው ንፋስና ደረቁ ሆሊውድ አካባቢ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳየው። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራ እሱ ነው ይባላል። የሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ አደል ላይ ነው ያለው። እሱ የፈጠረው የእሳት ቃጠሎ ነው አለ። ሶስተኞቹ ይሄን የፈጠረብን ቻት ጂፒቲ ነው አለ። ይሄ መሳሪያ እዛ ይገኛል። ቻት ጂፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ነው። ይህ መሳሪያ በሳምንት ውስጥ ከ300 ሚሊዮን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ እድል ስላለው እሱ የፈጠረው እሳት ነው። አራተኞቹ ደግሞ ከሰማይ እሳት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ፣ የትኛውንም ይዘንጉ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ቅጣቱን የሚያዘንበው የሚያወርደው ሰራዊት የሚያቀው ኃያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ ይመለሱ ዘንድ በትንሹ ይፈትናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር 2019 ላይ ኮቪድ-19 የምንለው ዓለምን ማስክ አስለበሳት አላህ። ዓለም አቀፍ ጉዞዎች ተቋረጡ፣ ስብሰባዎች ተዘጉ፣ ሰርጎች ተከለከሉ። ሰው ቤቱ ሆኖ እንዲሰራ ግዴታ አደረገበት ኃያሉ አላህ። እንዲህ ነው በማይባል ሰራዊቱ፣ በማይታይ ሰራዊቱ ኃያሏን ልዕለ ኃያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባታል። ዓለም ላይ ብቻ ኮቪድ 7 ሚሊዮን ህዝብ ቀጥፎ ሄዷል።
አሜሪካ በኮቪድ ብቻ 14 ትሪሊየን ዶላር ከስራለች። ቢሊየን አይደለም ትሪሊየን ዶላር። እችን ሀገር አሁንም አላህ ከሁለት ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ። የፍሎሪዳ ነዋሪዎች ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው። ፍሎሪዳ ከ47 ቢሊየን ዶላር በላይ ነው የከሰረችው አገሪቱ። ያኔ የሚታየውን ነው አላህ የላከ ማዕበሉ አገሪቱን በውሃ አጠባት። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ህይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሰራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ፣ በህይወታችሁ ውስጥ ምንም እክል አይገጥማችሁም በሰራችሁት ቢሆን እንጂ ይላል። ያውም ማለት ቸር አይደል፣ ደግ አይደል፣ አዛኝ አይደል። ወያዕፉ ዐን ከሲር፣ ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም ይርጅዑ፣ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል፣ ወደ ሰማይ ቀና እንዲሉ ያ ረብ ምን ነካኝ እንድትል፣ ከሌሊቱ እንድትነሳ አላህ ምንድነው ያጠፋሁት እንድትለው፣ አላህ ከራስ ጋር ሂሳብ እንድትሰራ። በታሪክ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸው። ነቢዩላህ ሙሳ አለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል፣ ወንዶችን ያርድ ነበር። አምባገነን ነው። አላህ ነቢዩላህ ሙሳን ወደ ፊርዓውን ላካቸው። ፈቁላ ለሁ ቀውለን ለይነን፣ ለስለስ ብለህ አናግረው እንዲመለስ ተስፋ ይደረጋልና አሉ። ነቢዩላህ ሙሳም ሄዱ፣ ፊርዓውንን አናገሩ። አልሰማም። ሊቀበላቸው ፈቃደኛ አይደለም። ሊገላቸው ሁሉ ወሰነ። በኒ እስራኤሎችንም ለመስደድ ፈቃደኛ አይደለም። ያኔ አላህ ሰራዊቶቹን አከታትሎ ላከ። የመጀመሪያው ሰራዊት ፈአርሰልና ዐለይሂም ጡፋና፣ ያ እርሻው ያ አዝመራው ያ ሀብቱ ነበር ልቡን የነፋው። አላህ ማዕበል ላከባቸው። ከተማይቱን ውሃ አጠባት። አዝርዕቶቻቸው ሁሉ ወደሙ፣ ደነገጡ። ወደ ሙሳም መጡና ሙሳ ወይ በቃ እናምናለን፣ የበኒ እስራኤል ዜጎችንም እንለቅልሃለን ካንተ ጋር፣ ይሄን በላ አንሳልን አሉት። አላህን ለመኑ ነብዩላህ ሙሳ። አላህም ይሄን ማዕበል አነሳው። አዝርዖቶቹ እንዳዲስ አበቡ። ያኔ ማዕበሉ ሄዷል። ሙሳ ምን ያመጣል? ወደ አመጻቸው ተመለሱ። አላህ ሁለተኛ ሰራዊት ላከ። ወልጀራድ፣ አንበጣ ደግሞ ለቀቀባቸው። አዝርዕቱን እንዳለ አንበጣው በላ አወደመው። በሚሊየን ነው የተላከው። ምናልባት ቢሊየን ይሆናል አላህ የላከው። የሚቀመጡበትን ወንበር ሁሉ የሚበላ፣ ፍራሻቸውን የሚበላ፣ አዝርዕቶቹን የሚበላ አንበጣ አላህ አስከተለ። አሁንም ወደ ነቢዩላህ ሙሳ መጡ። አላህ ያንሳልን ጌታህን ለምን አሏቸው። አሁንም አላህ አነሳ። ሲያነሳ ትንሽ ተረጋጉና አንበጣው ሄዷል። ለምን ሙሳ ምን ሰማው? ወደ አመጻቸው ተመለሱ። አላህ ሶስተኛ ሰራዊት ላከ። ወልቁመለ፣ ተባይ ላከባቸው። አንዳንድ ሙፈሲሮቹ ቅማል ላከባቸው። ሰውነታቸው ሁሉ ተላ፣ ፍራሹ ሁሉ ቅማል ነው፣ መደገፊያው ቅማል ነው፣ ፈረሶቻቸው ቅማል ነው። አገሪቱን በቅማል ሞላት። አላህ ተሰቃዩ። ማከክ ሆነ፣ መፎከት ሆነ። ከዛም ነቢዩላህ ሙሳ ጋር መጡ። አስነሳልን አሉ። አላህን ጠየቁ። አላህ አነሳው። ታጋሹ አላህ ሱብሓነሁ ወቢሐምድህ። ከዛ እሱም እንደወጣ ወደ አመጻቸው ተመለሱ። አላህ አራተኛ ላከ። ወደፋዲዕ፣ ደፋዲዕ ማለት እንቁራሪት ማለት። እንቁራሪት ላከባቸው።
ቤቱን ጎዳናውን አደባባዩን እንቁራሪት ሞላ። ሲተኙ እንቁራሪት ነው፣ ሲበሉ ምግቡ ላይ እንቁራሪት መጥቶ ያርፋል። አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል። ህይወት አስጠላቻቸው፣ ተንገላቱ። ያኔ ወደ ነቢዩላህ ሙሳ መጡ። እባክህ አምነናል፣ ህዝቦችንም እንለቃለን፣ አላህ አነሳህ ይበላ። አሁንም ወደ አመጻቸው ተመለሱ። አላህ አምስተኛ ፈተና ለከባቸው። ወደመ ደም ላከባቸው። ወንዙ ደም ነው፣ ኩሬው ደም ነው፣ ሲጠጡ ደም ነው፣ ሲያበስሉ ደም ነው። አንዳንዶቹ ይነስራቸውም ጀመራ። ደም አረገው አላህ ሀገር። ከዛ አላህ አስከተል አያትን ሙፈሰላት የተብራሩ ምልክቶችን ላክን። ሊቀበሉ ፈቃደኛ ፈስተክበሩ ፈካኑ ቀውመን ሙጅሪሚን ይላል። አመፀኛ ህዝቦች ነበሩ። ለዛ መጨረሻ ወንዙ እንዲበላቸው አላህ ያደረገ። አላህ ታጋሽ ነው። አላህ ምልክቶችን እየራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላህ። አልተቀበሉ። መጨረሻ ግን መስመጥ መጥፋት ሆነ እጣ ፈንታቸው። የአላህን ሰራዊት እሱ እንጂ ማንም ያውቀው ምን እንደሚልክ አላህ አታውቀውም። አንድ ባሪያ ሁሌ አላህን ይጠነቀቃል፣ እስትግፋር ያደርጋል። ማያጎላል እንዴ? ካፈርነን እኮ አለ። አፈር ይደፈርሳል፣ ማጥፋታችን አይቀርም። እናጎላለን፣ ነፍስያ ታሸንፈናለች፣ ዱንያዊ ፍላጎት ይረታናል፣ ልንዋሽ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። አብረሃት አልአሽረምን ሁላችሁ ታውቃላችሁ። አብረሃት አልአሽረም ከዓባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ከዓባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር። ንፋስ ነው የሚልከው፣ ዝናብ ነው፣ ማዕበል ነው፣ እሳት ነው፣ ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት አጠፍ እንዳለ አጠፋች። ታዲያ ክስተቱን ለታላቁ ነቢይ ለእኛው ነቢይ ከተወለዱ ነቢይ ከሆኑ በኋላ ተመልሶ አለም ተራ ወሬው አልደረሰህም እንዴ? ከይፈ ፈዐለ ረቡክ ያንተ ጌታ ምን እንደፈጸመ ቢአስሓብል ፊል በዝሆኖቹ ባለቤቶች ላይ አለም የጅዐል ከይደሁም ፊ ተድሊል እቅዳቸውን ባዶ አላደረገባቸው። ወአርሰለ ዐለይህም ላከባቸው ጠይር አዕዋፋትን አባቢል ተከታታይ የሆኑ ፈጀዐለሁም ከዐስፊን መእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጂል ከጀሃነም የተጠበሰ ድንጋይ ምድራዊ እሳትን መያዝ ከባድ ነው። እንዲችሉ አላህ አደረጋቸው። እንደ ቦምብ አዘነቡባቸው፣ አጠፏቸው። የአላህን ሰራዊት አላህ እንጂ የሚያውቀው ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደ እሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان በዚህ በተከሰተው የካሊፎርኒያ ክስተት ሌላ አንድ ክስተት አሁንም የዓለም መነጋገሪያ ሆኗል። ክስተቱ ወዲህ ነው። እናንተ እንደምታውቁት ጋዛ ላይ ከ85,000 ቶን በላይ ቦምብ ዘንቦባቸዋል። 46,000 ህዝብ ለህልፈተ ሞት በቅቷል። አላህ ሸሂድ አርጎ ይቀበላቸው። 1 ዓመት ከ6 ወር ተጨፍጭፈዋል። ግን እዚህ መንደር እዝነት መነጨ። ከወደመው መንደር የወደመ ላለው ካሊፎርኒያ ደብዳቤ ተላከ። አዎ የገዛ ሰዎች ናቸው። መፈክር ይዘው ወጡ።
የሚያናግሩትም የካሊፎርኒያ ሰዎችን ናቸው። ምን እንርዳችሁ ይላሉ። መገፋትን እኛ እናውቀዋለን። ቤት ማጣትን እኛ እናውቀዋለን። መሰደድን እኛ እናውቀዋለን። ህመሙን ስለምናውቀው ህመሙ ላይ ምን እንርዳችሁ ብለው ወጡ። የእስልምናን እዝነት የእስልምናን ትልቅነት ለዓለም አወጁ። አው ሙእሚን መነጸሩ ንጹህ መንግስታት የሚያጠፉትንና ህዝብን ነጥሎ አንድ አካባቢ ያለ ህዝብ በመሪዎቹ አይወሰን። ብዙ ውሳኔዎች ፖለቲካል መሪዎች የሚወስኑት እንጂ ህዝቡ አይደለም። በየትኛውም ብሔር ይሁን አገራችን ውስጥ ያለ ዓለም ላይ ያለ እንደ ህዝብ መጥፎ አይደለም። ፖለቲካል አመራሮች ሲፈልጉ ወደ ቀኝ ሲፈልጉ ወደ ግራ፣ ይሄን የለየ ህዝብ፣ ታጋሽ ህዝብ፣ እዝነት የተሞላ ህዝብ የዓለምን ትኩረት መሳብ ይችላል። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بيامسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم اجعلنا من عبادك المتقين ومن الأبرار والصالحين. اللهم توفنا مسلما والحقنا بالصالحين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. ألا فأقم الصلاة.